ረጋ ብለን ማውራት የለብንም። ከሱ ጋር እንዳለ ይሻላል አልኩሽም እንዴ አንቺ ልታሳብጂኝ ካለ ግልጽ እንድታረግልኝ ፈልገው እኮ እሱ ላውራሽ ስለምፈልግ ረጋ ብለን ቁጭ ብለን አውራ። ቪዲዮ ስለተከፈተ አይደለም ሁሉም ነገር እኮ ቃል ሁሉም ነገር እንደዚህ ቪዲዮ መሆን አለበት። ነው የኔ እናንተ ነገር የኔ እናንተ ብቻ አይደለም። እሺ አሊ ግቢ ወደ ቤት አውረኛ እንዲ በስራትሽ ተረጋጋ ማውራሽ። እሺ ቢባ ከኔ ደጋግማ ጠየቀች። ሰላም እንዴት ናችሁልኝ የዩቲዩብ ፋሚሊዎቼ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ፋሚሊዎቼ ሰሞኑን እየተፈጠሩ ያሉትን ነገሮች እናንተም በደንብ ታውቁታላችሁ። ብዙዎቻችሁም እኔ ባደረኩት ነገር በጣም ተቀይማችኋል። ለዛም በጣም ይቅርታ መጠየቅ እፈልጋለሁ። ማለት ይገባኛል ያ ነገር ያደረኩት ነገር ትክክል እንዳልሆነ አንዳንዴ ብዙዎቻችሁም ብላችሁታል። ዛም ከልብ ይቅርታ መጠየቅ እፈልጋለሁ። ማለት እናንተም ፋሚሊዎቼ ማስቀየም አልፈልግም። ማለት ስለዚህ ነገር በጣም ብዙ ነገሮችን ማውራት አልችልም። አሁን ላይ ያለውበት ስሜት ጥሩ አይደለም። እንዲም ብዬ መናገርም አልችልም ሁሉንም ነገር እናንተም ስለምታውቁት ብቻ ደህና ነኝ። አሁን ላይ ብዙዎቻችሁ በጣም ተጨንቃችሁ ደውላችሁልኝ ነበር። ሆስፒታል በነበርኩበት ሰዓትም በስልክ የሚያወራችሁ ኢንስታግራም ላይም የጻፋችሁልኝ የነበራችሁ ሰዎች ነበራችሁና ደህና ነኝ። አሁን ተሽሎኛል እግዚአብሔር ይመስገን። እንደኔ ጭካኔ ሳይሆን እንደ ፈጣሪ ፍቃድ ደህና ሆኛለሁ። እግዚአብሔር ክብሩን ይስጥ። ሌላ ምንም ማለት አልችልም። እና እንግዲህ ፋሚሊዎቹ በዚህ አጋጣሚ መናገር የምፈልገው ነገር እኔ እያሳለፋችሁ ያላችሁ ሰዎች ብዙዎቻችሁ ልትኖሩ ትችላላችሁ። እኔ ያለፍኩትን መንገድ የምታሳልፈው ሰዎች ትኖራላችሁና በዚህ አጋጣሚ መናገር የምፈልገው ነገር የትኛውም ነገር በእንደዚህ ነገር እንደማይቀጥል ነው። ይሄን ስላችሁ ብዙዎቻችን ተቻኩለን ራሳችንን ለማጥፋት ነው የምንሞክረው። እኔም ያደረኩትን ያንን ስለሆነ ነዴ ላይ ስንኑ ወይ ድንጋጤ ላይ ስንኑ ቀጥታ የሚመጣልን አላቅም ለምን እንደሆነ ግን ራስን ማጥፋት የሚለው ነገር ነውና ምናልባት ይሄን ቪዲዮ ከፍታችሁ ያያችሁ ያላችሁት እንደዚህ አይነት ስሜት ላይ ያላችሁ ሰዎች ልትኖሩ ትችላላችሁና ትንሽ ብናስብበት። ማለት እኔ እንደዛ አድርጌ የተረፈኝ እውነት ለመናገር ጨጓራ በሽታና ራስ ምታት ነው። ሌላ ምንም ያተረኩት ነገር የለም። እና በዚህ አጋጣሚ ይሄንን ነገር ለመናገር ነው። ከኔ የምትማሩ ሰዎች ልትኖሩ ትችላላችሁ ብዬ ስለማስብ ነውና እናም እንግዲህ ዛሬ ዋነኛ ቪዲዮን የከፈትኩበት ምክንያት ባለፈው ዕለት በኪያና በቢባ መሀል የተፈጠረው ነገር እናንተ ማየታችሁታል። ሆስፒታል ድረስ መጥቶ ከኪያ ጋር እንደዛ ተጣልተው ተደባድበው ነው የሄዱት። ቢባ ማለት ብዙዎቻችሁ አታውቁትም፣ የአክስቴ ልጅ ነው። ለአክስቴ ልጅ ሳይሆን ልክ እንደ ወንድሜ ለእኔ በጣም ቅርቤ ነው። እንደዚህ ወደ ቪዲዮ መውጣት ፍላጎት ስለሌለው ብዙ ጊዜ ወንዲ ቪዲዮ መጥቶ አያውቅም። ከኔ ጋር በባልቷ ቪዲዮ ነው ሆስፒታል ያያችሁት ብዙዎቻችሁና ከኪያ ጋርም እንደዛ ተጣልተው ምናምን ነገር ነው የተለያዩትና ብቻ ዛሬ አንደኛ ነገር ቪዲዮን የከፈትኩበት ዋነኛ ምክንያት ኪያ ሰሞኑን በጣም ደጋግሞ እየደወለልኝ ያለው ከሆስፒታል ከወጣሁም በኋላ ብዙ ጊዜ ወደዚህ ይመላለሳል። ግቢ ጋር ብዙ ጊዜ ሊያናገረኝ ይመጣል። እኔ ግን ላናገረው ፈቃደኛ አይደለሁም። ማለት የተፈጠረው ነገር ታውቁታላችሁ። ያለውበትም ስሜት የትኛው ትክክል ይሁን የትኛው እውነት ይሁን ምንም ማቀበፍ ሁኔታ ላይ አይደለም ያለሁት። ማለት ኪያ እዚህ ድረስ ያስደረሰው የኔ እንደዛ መሆን ነው አልገባኝም። ወይንስ ደግሞ እኔ ማላውቀው የተፈጠረ ነገር አለ? ምንም እየገባኝ አይደለም። ማለት መጀመሪያ አካባቢ ሄጄ ላወራው እንደሞከርኩኝ እናንተ ማይታችሁታል። በዛ መሀል እንዴት አድርጎ እንዳባረረኝ አይታችሁታልና እኔም በዛ ነገር ትንሽ ተናድጄ ስለነበር እሱን የማናገር ፍላጎት አልነበረኝም። ስሜት ነው ሁሉም ነገር ታውቁታላችሁና በዛ ሳለ ሞክሬያለሁ። አሁን ላይ ደግሞ እነዚህ ነገሮች ሲፈጠሩ ደግሞ ግራ ገባኝ። ከቤባው ጋርም ከተገናኙ እንዳይገድለው እፈራለሁ። ማለት ማላሹ ነገር ኪያን ወደዋለሁ። ማለት ፍቅር በቃ በስትሉት የሚበቃ ጀመረ ስትሉት የሚጀምር ነገር አይደለም። በመሀል ተገናኝቶ የሆነ ነገር ያደርገዋልን ብዬ እፈራለሁ። ማለት ከተገናኙ ሌላ ነገር ይፈጠራል ብዬ እኔም ሌላ ሰቀቀን ነው። ማለት ኪያ ብዙ ጊዜ በቃ እዚህ በር ላይ ይመጣል ምናምን ነገርና ከቤባ ጋር ደግሞ በዛ መሀል ከተገናኙ ማይሆን ነገር ነው የሚፈጠረው። እኔ ደግሞ በእኔ ምክንያት ማንም ሰው እንዲጎዳም እንዲያዝንም አልፈልግምና ዛሬም ኪያ በጣም ላሳያችሁ ይችላል። በጣም በተደጋጋሚ እየደወለልኝ ነበርና አንስቼለታለሁ። ላገኝሽ ፈልጋለሁ እንግዲህ እንያለኛለሁ። እኔም ደግሞ የተፈጠረው ነገር ምን እንደሆነ ማወቅ ፈልጋለሁ። ማለት ጥፋቴን ከሆነ እናም እንግዲህ ማለት ኪያም ምን አስቦ እንደሆነ እንደዚህ እያደረገ ያለው ምንም ግልጽ ሊሆንልኝ አልቻለም። ሊያስረዳኝ መጠቆም መልስልኝ አልቻለምና እስቲ እንግዲህ በአካል ማውራሽ ነገር አለ ዛሬ ላወራሽ ፈልጋለሁ ብሎ ጠርቶኛል። ያሉት እኔ ሰፈር አካባቢ ነው። ሰፈር እንዲመጣ ጠርቻለሁ። የመጣ ነው። እስቲ ሚሊዮን ነገር ደግሞ ከናንተ ከፋሚሊዎቼ ጋር አብረን እንሰማለን። እንግዲህ ምን ብሎ ሊያስረዳኝ እንደሚችል ምን ሊለኝ እንደሚችል እውነት ለመናገር አላውቅም። ግን ምንም ቢሆን ደግሞ ጥፋትም ማለት የኔ ጥፋትም ከሆነ
ይቅርታም ለመጠየቅም ካልሆነም ደግሞ እኔ እነሱ ነገር እዚህ ጋር የሚያበቃም ከሆነ እኔም ከምጨናነቅ ነገሮቹ ቢያረጋጉኝ አሪፍ ነው ብዬ ስላሰብኩኝ እንግዲህ ያን ዛሬ አወራዋለሁ። እንግዲህ የሚለውን ነገር ደግሞ አብረን ከእናንተ ከፋሚሊዎች ጋር እንሰማለን። በዚህ አጋጣሚ ግን በጣም ይቅርታ ብዙዎቻችሁ በእኔ ስለተቀየማችሁ በጣም ይቅርታ። ሁሉንም ነገር ደግሞ ስረጋጋ ወደ ራሴ ስመለስ አስረዳችኋለሁ። ሳይመሽ እንድነቃ ደጋግማ ጠየቀች። እኔ መንቃት ሳስብ ቪዲዮ ከፍተሽ ነው? እንዴት ነሽ? ቻለሽ? ደህና ነኝ። ሰላም ነው? እሺ ነገሩ ያቁም። ለምንድን ነው ያቆመው? አሁን ከዚህ በዚህ ሰዓት ካንተ ጋር መከራከር አልችልም። እኔ እንድከራከርሽ አይደለም ኪያ፣ በእናትህ ኩል እናወራ ነው አይደለ? እኔ እናንተ ነገር ደግሞ ብዙ ሰው ያውቃል አይደለ? ስለዚህ እኔ እናንተ እዚህ ጋር መናቆም ከሆነ እዚህ ጋር ተነጋግረን እንጨርሳለን። ከዚህ በኋላ ያቆሙ አይደለም ኪያ፣ በማርያም እኔ ደክሞኛል። አሁንም ይሄ ልትለኝ ነው የጠራኸኝ አይደለም? ይኸውልሽ ላውራሽ ፈልጊያለሁ። ማውራት ነገር አለ። አውራኝ እኮ አውራኝ። አንደኛ እዚህ እንደዚህ ቆመን አይደለም ማለት እንዴት ሊሆን ይችላል? አሁን ኪያ ሰው መሀል ምን ያለውና ረጋ ብለን ቁጭ ብለን እንድናወራ ነው የምፈልገው። የኔ እናንተ ነገር እኮ ማለት እኔ እናንተ ብቻ አልነበረም አይደለም፣ በጣም ብዙ ሰዎች የሚያውቁት ነገር ስለሆነ አሁን ላይ አንደኛ ነገር ለምንድን ነው የጠራኸኝ? ሲቀጥል ደግሞ እየተፈጠረ ያለው ነገር ምንድነው? እኮ ቃል ይልሽ አታዳምጪኝ? ረጋ ብዙ ጊዜ እኮ አዳምጫለሁ አይደለም? በጣም ብዙ ጊዜ አዳምጫለሁ። ስለዚህ አሁንም ልትምትል የምትፈልገው ነገር ካለ ምክንያቱም እንድትማወቅ ነው አምር የምትፈልጊው አይደለ? እኮ እኔም ደግሞ ካንቺ ማወቅ የምፈልጋቸው ነገሮች አሉ እኮ። እሱን ለማውራት ረጋ ብለን ቁጭ ብለን ነው። ቪዲዮ ከፍተሽ አይደለም? አሁን የኔ እናንተ ዋና ነገር እኮ የቪዲዮ መክፈት ሊሆን አይገባም። ገባክ አይደለ? ልትነግረኝ የምትፈልገው ነገር ካለ እዚህ ጋር በስርዓት ንገረኝ። አሁንም ቤባ ከመጣ ጥሩ ነገር እንደማይፈጠር ታውቃለህ አይደለ? እሱ ላንቺ ብዬ እኮ ነው አይደል? ስለዚህ በቃ ምንድን ነው ተፈጠረ? እሱም ሲመታኝ ምን ሲለኝ እኮ ዝም የምለው ላንቺ ብዬ አይደል? እንደዛ ታምሽ እኮ እንደዛ ነው የሚለው ነገር ማድረግ እኮ አይከብደኝ። እኔም ወንድ ልጅ ነኝ። ይገባኛል ኪያለሽ። እዚህ ጋር እንድታቂ የምፈልገው ነገር ሲቀጥል ደግሞ ዝም የምለው ላይክ ወንድምሽ ነው። ካንቺ ጋርም ጥሩ ነው ግንኙነት እንዳላችሁ አይ ነው ኮሽ። አሁን እንደ ወንድምነት ማድረግ ያለበትን ነው ያደረገው። ወረደዋለሁ። አሁን ተሽሎሽ ወጥተሻል እና ደግሞ ተሽሎሽ ስትወጪ ረጋ ብለሽ ድጋሚ እንዲያምሽ አልፈልግም። ረጋ ብለሽ ቁጭ ብለን በስነ ስርዓት ምንድነው ያለ በእኔ እናንተ ማለት የተፈጠረው እንደዚህ ሊያባበለን የደረሰው ነገር ምንድነው? ምንም እየገባ ማውራት ብንችላል። ቆይ እኔ እንደዛ ማድረግ ነው ያስደብራል አይደለም እኮ እሱ ጀመር አስበሽው እንዳልሆነ ጠንቅቄ አውቃለሁ። ግን እሱ አይደለም ምን እሺ፣ ምንድነው እንደዚህ ሊያደርግ ይችላል? ቆይ ለኔ ያለው እኔ እናንተ ነው ስለ ቪዲዮ እርሳ ገባ ካደለ አሁን ከኔ ጋር ነው ልታወራ የሚገባው። ገባ? አትወደኝም፣ አታፈቅረኝም፣ ለኔ ምንም አይነት ስሜት የለም። ኪያ ይሄን ስልክ ማርያምን ነው ለትላንትና ላላገኘው ወስኜ ከዚህ በኋላ በቃ ከህይወቴ ላስወጣ ነበር ስሞክር የነበረው። ግን ፍቅር ቀልድ አይደለም። ይሄን ነገር ደግሞ አንተም በደንብ ታውቀዋለህ። ማለት በቃኝ ስለሚበቃኝ ጀመረኝ ስለሚጀምረኝ ነገር አይደለም። ታውቃለህ ምን ያህል እንደምወድ ምን ያህል እንደማፈቅር። እንደዚህ መናገር አይጠበቅብኝም። ሁሉም ነገር ተረዳልክ። ለኔ ያለ ፍቅር ስሜት አልቆም ከሆነ ወይኔ ሳላቅ የጀመርከው ህይወት ወይኔ ደግሞ በኔ በኩል የሰማው ነገር ካለ ግልጽ እንድታረግልኝ ፈልገው እኮ እሱ ላውራሽ ስለምፈልግ ረጋ ብለን ቁጭ ብለን እናውራ። ቪዲዮ ስለተከፈተ አይደለም ሁሉም ነገር እኮ ቃል ሁሉም ነገር እንደዚህ ቪዲዮ መሆን አለበት ነው እንጂ የኔ እናንተ ነገር የኔ እናንተ ብቻ አይደለም ብዙ ሰዎችም የሚያውቁት ነገር ነው። እሱን ታውቃለህ አይደለ? አሁን ወደ ኋላ አምኖሻል አይደለ? አሁን ኪያ በማርያም ነገሩን እናርሰመው። ቤባ ከመጣ ጥሩ ነገር አይፈጠርም። በማርያም በቃ እየደከመኝ ነው ካንተ ጋር እንደዚህ ማውራት እናውራሽ። አሁን ደክምሻል፣ አሞሻል። ገና የተፈጠረውን ነገር እዚህ ጋር አስረዳኝ። ምንድን ነው የተፈጠረ ያለው? ማለት እኔ እናንተ እንደዚህ መሆናችን ነው። ኩሻሙሽ ከሆነ እኮ ረጋ ብለሽ ነው ረጋ ብለን ማውራት የለብንም። ከሱ ጋር እንዳለ ይሻላል አልኩሽም እንዴ አንቺ ልታሳብጂኝ ልታሳብጂኝ ላስረዳ ቤባ በማርያም እሺ አንዴ ላስረዳ እሺ አንተ አሊ አላልኩ ቤባ እሺ በማርያም ስማኝ እሺ አውራኝ አንዴ በማርያም አንዴ ነው ምንድን ነው ችግር ቤባ በማርያም አንዴ አውራኝ እሺ ግቢ አንቺ እሺ አሊ ግቢ ወደ ቤት አውራኝ አንዴ በስርዓት እሺ ተረጋጋ በማርያም እሺ ቤባ ከኔ በማርያም ቤባ በማርያም ምንድን ነው የምትፈልጊው አንቺ ችግርሽ አይደለም ያለውን ነገር እኮ እንዲያስረዳኝ አንተ
ይበቃል። ቤባ እሺ እሺ ና በቃ በማርያም እሺ ና ልቀቅ። እኔ አንዴ ላወራው ነው ምን አረፍኝ። እሺ በቃ ና እሺ በቃ እሺ በቃ ድጋሚ አታግኘው አላልኩሽም? እሺ ምን እንደሆነልሽ ነው የምትፈልጊው አንቺ? አታግኘው አላልኩሽ? ምንድነው? በቃ እንደዛ ካረገሽ በኋላ ድጋሚ እንደዚህ መልክ እስኪ ፊቱ አዳምጠኝ። አንዴ ተረጋጋና እሺ ቆይ እኔ አዳምጠኝ። ቤት ነው አንዴ ተረጋጋና ቤባ ለምንድን ነው እንደዚህ የምትሆነው? ቆይ ለምንድን ነው የማሰማው? እንሂድ ወደ ቤት እንሂድ እቤት እናወራለን። እሺ ሂጂ። ኮሽ ተረጋጋ። እሺ ሂጂ። ድጋሚ ልታገኘው ነው ስጋ አይደለም። እሺ ቤት እናወራ። አንዴ እንደ ትልቅ ሰው ላወራው ትገቢያለሽ አትገቢም? ቤት ተባለው ግን አንዴ የተፈጠረው ነገር እሱ ላወራው። እሺ ቤባ የተፈጠረው ነገር እሱን ያወራዋል። ምንድነው አንተ የምታወራው? አንተ ጸብ ብቻ ነው የሚታይክ ቤባ። በማርያም ደዛ ካረገሽ እኔ ላይ ልትፈርጂ ነው እንዴ? ጸብ እሺ በቃ ና እንዴ አንተ